እንደዚህ መገደፊያ ወደዚህ ጋር ቁጭ አለ። ቀጥታ እንደዚህ ነው ያዘኝ። አታልቅሽ፣ አታስመስይ። እሱ አንቺ ጮኸ እሱ ለበደላ አታስመስይ። ያንቺ አይደብርሽም እንዴ? በወንድ ልጅ ይላል። ወንድ ልጅ እኮ ነው ይሰማዋል። መቁረጥ የጀመረው አልጮሽም። ደነገጥኩኝ ደሙን ሳይው እና እንዳልነሳ እንደዚህ አድርጎ ይዞኛል። 5 ዓመት ፍቅሬ በኔ ላይ ረገዘች፣ እግሬ ላይ ተደፍታ አለቀሰች። እናም ይቅርታ ይህ ልጅ ያንተ አይደለም፣ ይህ ልጅ የሌላ ሰው ማለት። በሌላኛው ቀን ስልኬን ብሎክ አደረገች። ልጅቱን እኔ አይደለሁም ያረድኳት። ሰላም እንዴት ናችሁ? እንዴት ቆያችሁ? በሌላ ቪዲዮ ተመልሻለሁ። ዳኒ ነኝ ከዘማች ዴት። በዛሬው ቪዲዮአችን ከላይ ቀንጨብ አድርጌ ላስመለከታችሁ የሞከርኳቸውን ሐሳቦች አብረን የምንዳስስ ይሆናል። በሚያዝናናው ሪላክስ እያደረግን ከቁም ነገሩ ደግሞ ቁም ነገርን አብረን እንጨብጣለን። ቪዲዮን ከመጀመራችሁ በፊት ሁል ጊዜ እንደምለው የላይክ ምልክቷን ጫን ማድረግ እንዳትረሱ። አዲስ ከሆናችሁ ደግሞ እዛው ጋር ሰብስክራይብ አድርጉ። ቀጥታ ወደ ቪዲዮ። በቡና ሱስ ሰው ህይወቱን ማጣት ይብቃ። የቡና ሱስ በቃ ለምን አይቀርም? 1000 ምናምን ለምን ወጥቶ ለምን ይጠጣል? ለምን አይቀርም? በቃ ብሎ ለምን አይቀርም? የቡና ሱስ የሚባል ነገር አባቴ ሳስበው የቡና ሱስ የሚባል ነገር እንቀረዳ ምን አይደለም። ጥያቄው እኮ 1000 ምናምን ብር ይገዛ ማን ነው የሚጠጣው? ይቅርታ ግንቡን ነው ይቅርታ የጠየኩት። አንተ ሰው መስለኝ እኮ ነው ይቅርታ የጠየኩ። ለካ ግንብ ነህ እንዴ? አንዳንዴ ቡና ተዋለው ብለህ ተወሰነና በቃ ቁርጥ አድርገህ ከተነሳ በኋላ ከዛም በኋላ አቅም ምን ያህል እንደሆነ ስታየው ነው። እንኳን ደስ አለሽ። ስኳር በሽታ ተገንቶ ባልተብዬ ጣፍጨልሻለሁ በደም ዶክተር ውጤት። ኧረ እባክህ ምንድን ነው እዚህ ደረጃ ያደረሰ? እስቲ ታካሚ ፋረው። አቤት ዶክተር፣ አቤት። ወዲህ ነው? አዎ ግባ ቁጭ በል። ሸናታለ ውጤት ደርሷል። አራ ሁሉ እኔ ታመምኩት ህመም ነው ዶክተር። ራስክን እንግዲህ በስነ ስርዓት መጠበቅ መንከባከብ አለብህ። ለጊዜው ውጤቱ የሚያሳይ የስኳር ህመምተኛ እንደሆንክ። እኔ አዎ አጥፋራ ማርያም የስኳር በሽታ ነው። አዎ ስኳር በሽታ። ኧረ ቆይ ዶክተር ቶ ዝም ብለህ ለሚስቴል ደውላ አቶ ፋሮ ስኳር በሽታ አለብህ እና ታዲያ ዝም ብለህ ባፍማር አሎ ማርያ እንኳን ደስ አለሽ። ስኳር በሽታ ተገንቶ ባልተብዬ ጣፍጨልሻለሁ በደም ማርያምን ጥፍጥ ብዬልሻለሁ። ህመም ነው ስኳር ነው ታዲያ ጣፍጨልሻለሁ። ደግሞ ውስጥ ኮሚክ ፐርሰን አዲስ ጀማሪ ነው። በቃ በጣም ኮሚክ አስቂኝ የሆነ ሰው ነው። የሚሰራቸው ስራዎች ባይዘው ይለያሉ በጣም። brothers sisters ላጉስ የምታረገው እኮ if there is number 1 at the left side of 0 it becomes 10 every time to increase the value of my Lord. Understand me in this way. ራሴን አፍኛ አስቀምጫ እና እንግሊዝኛውን ራሴን አፍኛ አስቀምጫለሁ አላለም ጋይስ። እቃችን አውርቶ አማርኛው በትክክል አልገለጸልኝም የሚል ስሜት አይነት ሲፈጠርብኝ ነው አማርኛ እያወራሁ። በእንግሊዝኛ ግን ድብን አድርጌ በእንግሊዝኛ ብቻ ስናገር ደግሞ ፐርፌክት የሆነ ነገር አቀርባለሁ። I got nice English somehow. We are አይባልም። አር መጥፎ ነገር ነው። we are ነው የሚባለው። 15 ቀን ፈጅቶብኛል ወደ አማርኛ ለመምጣት ለማስተካከል። ኦኬ ሙሉ እንግሊዝኛ ነበር የሚያወሩት ግቢ ውስጥ። ይሄ ነገር ሰርግ ነው ምንድነው ጋይስ? እስኪ ቪዲዮን ይዩትና ኮሜንት አብረን እናነባለን። የፕሪቶሪያ ስምምነት ዳኛው ፕሬዝዳንት ሲከለከል በጋዜጣ ተጥሎት
እየተጋቡ ነው ቤት እየተሻሻጡ ደላላ ነው እንዲያገናኛቸው ደስ ትበለው። ለምንድን ነው መሰላችሁ እንደዚህ አይነት ኮንፊውዥን የሚፈጠረው? ብዙ ጊዜ ሪቨርስ የሆነ ውርስ ምንድነው እኛ ነበረን አይደለ ከአባቶቻችን የሚወርሰው ጀስት እነሱ ደግሞ ከኛ ሲወርሱ ተቃራኒ ሆነባቸውና ግራ አጋባቸው። ከዛ አንፃር ነው እንደዚህ ባይዘው ግራ የሆነባቸው። እንደዚህ መገደፊያው ላይ ሲጋ ቁጭ አለ ቀጥታ እንደዚህ ነው ያዘኝ። እንደዚህ ነው መቁረጥ የጀመረው። አልጮሽም። ሰዎቹ ከቤታቸው ለቀው ተነጋገሩ ብለው ከግቢ ውጭ ናቸው። እንደነገጥኩኝ ደሙን ሳይው እና እንዳልነሳ እንደዚህ አድርጎ ይዞኛል። ካልጋ ላይ ተኝቼ ከሆነ ካልጋ ላይ ተኝቼ ከተጣላ አስተኝቶ ይረግጠኛል። አስተኝቶ በእግሩ ይቆምብኛል። እሱ ካልጋው ቆሞ ነው ካልጋው ተኝቼ። አባትየው ማተባቸውን በጠሱ። ልጄ ካንቺ ጋር ካልኖረ ልጄ አይደለም አትጂ ተደብድበሽ ኑሪ ነው ተደብድበሽ በቃ እዚህ በኋላ አይነካሽም ነው የሚሉት እነሱ። የአባትሽን ስልክ እናትሽ ስልክ ሲባል ያው እንደመሞት አይደለም አቀው ተርፋለሁ ብዬ አላሰብኩምና በጭራሽ ስልክ አልሰጥም አልኳቸው። እዛው ሞቼ ሞታለች ሲባል ይስሙ እንጂ እንደዚሁ ማን እንደውኝ አልፈልግም። እንደው አንዳንድ ወንዶች ግን ከሴት የተወለዳችሁ አይመስል እግዚአብሔርን ጭካኔያችሁ አይዶን ነው ብቻ በጣም ይገርመኛል። እቺ ሴት ከሰሞኑን ሶሻል ሚዲያ ላይ ስለሷ ጉዳይ እንግዲህ በጣም እየተዘዋወረ የሚገኝ ሴት ናት። ኢቭን የጥንካሬ ተምሳሌ ተደርጋ በብዙዎች ዘንድ እየተወራች ነው ያለችው። በሷ ዙሪያ ከሰሞኑ የተለያዩ አዳዲስ ነገሮች ደግሞ እየወጡ ይገኛሉ። ይሄን ነገር ሚዲያ ላይ ቀርባ ካወራች በኋላ እስኪ ቀጥታ ከቪዲዮ ብንሰማ አይሻልም? እኔ እዚህ ጋር ከምተረተረላችሁ ሊገላት የነበረው ወጣት ተላልፎ ተሰጥቷል። በወጣቷ ላይ የመግደል ሙከራ ወንጀል ፈጽሞ የተሰወረን ተጠርጣሪ በቁጥጥር ስር አውሎ ለአማራ ፖሊስ ዋና ጠቅላይ መምሪያ ማስረከቡን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በአማራ ብሔራዊ ክልላዊ መንግስት ባህር ዳር ከተማ ነዋሪ የሆነችና የግል ተበዳይ ወይዘሪት ትዕግስት አየኖ የተባለች ወጣት ላይ የመግደል ሙከራ በመፈጸም በፖሊስ ክትትል ሲደረግበት የነበረው የቀድሞ ፍቅረኛዋ ኢዮብ ወይንም ናትናኤል ጫኔ በቦሌ ክፍለ ከተማ ፖሊስ መምሪያ አባላት በቁጥጥር ስር ሊውል መቻሉን ፖሊስ አመላክቷል። ተከሳሹ ከዚህ ቀደም በፍቅረኛው ላይ ወንጀል ፈጽሞ የባህር ዳርና አካባቢው ከፍተኛ ፍርድ ቤት ህዳር 19 ቀን 2018 ዓ.ም በዋለው ችሎት በሌለበት በ8 ዓመት ጽኑ እስራት እንዲቀጣ ወስኖ ነበር። ይሁን እንጂ ተፈላጊው ወደ አዲስ አበባ በመምጣት ተሰውሮ ቆይቷል። ፖሊስ በተፈላጊው ላይ የወጣበትን የፍርድ ቤት ማዘዣ ትዕዛዝ መሰረት በማድረግ ባደረገው ክትትል ተጠርጣሪውን የካቲት 12 ቀን 2018 ዓ.ም ከቀኑ 12 ሰዓት አካባቢ ገርጂ ዱባይ ሞል አካባቢ ለአማራ ፖሊስ ዋና ጠቅላይ መምሪያ እንዳስረከበ አሳውቋል። ታዲያ የእህታችን ጉዳይ ሰሞኑን ሶሻል ሚዲያውን እያነጋገረ እንደነበርም የሚታወስ ነው። ፖሊሶች ራሱ መያዝ ያቃታቸው በሷ አማካኝነት ነው እንዲይዙ እንትን የሆነችው ማለት ነው። ደግማ እንደዛ አድርጓት እንደዛ ቆርጧት አንገቷን እንደዛ አድርጎ ሆዷን እንደዛ አድርጎ ቆርጧት ደግማ ቀርባ በብልሃት እንደው ሴት ልጅ ብልሃተኛ ናት የሚባለው ነገር አንዳንዴ እንደዚህ አይነት ሴቶች ጋር ቀርባ እሱን እንዲይዙ ያደረገችበት መንገድ በጣም የተለየ ነው። ተላልፎ ተሰጥቷል። እየወጡ ያሉ መረጃዎች ደግሞ የተለያዩ ናቸው። ከተለያዩ ምንጮች የሚወጡ መረጃዎች ማለት ነው። አንዳንዶች እሱን ደግፈው የሚናገሩም አሉ። እንደዚህ ነው እስኪ ተረጋጉ ያልሰማችሁት ነገር አለ ምናምን በማለት የሚያወሩት ነገር አለ። አታልቅሽ፣ አታስመስይ። እሱ አንቺ ጨዋ እሱ እንደበደለ አታስመስይ። በቃ እረፊ፣ አቁሚ። እዚሁ ላይ ይበቃል። ያንቺ አይደብርሽም እንዴ? በወንድ ልጅ ጭንቅላት ወንድ ልጅ እኮ ነው ይሰማዋል። አንቺ ስትሸረሙጭበት፣ አንቺ ስትባልጊበት ማለት ነው ይሰማዋል እንዴ? እና ወንዱና ጉብቶኝ እየኖረ የምፈልገውን ነገር እያደረገልኝ እኔ ከሌላ ወንድ ጋር ከተኛውበት አይደለም እና ተናዱ እንደዛ መጉዳት ቢገለኝስ? ቢገለኝ እኮ መብቱ ነው። ስለዚህ እያንዳንዳችሁ ደግሞ ስታሳዝኑ እያላችሁ ቪዲዮ የምትለቁ ሰዎች አቁሙ። መጀመሪያ እውነታውን ሳታውቁ የእሱ ጤንነት ተመልሶ ከእሷ አንደበት እውነታውን ሰምታችሁ ትፈርዳላችሁ። ሀፋፍ ሰምታችሁ ሁለቱንም ትፈርዳላችሁ።
አይመስላችሁም? እንጂ ዝም ብላችሁ ድርቅ ብላችሁ አይ ወንድ ልጅ እያላችሁ አትፍረዱ። በተለይ ሴቶችም ወንዶች የገዛ ባሌ የምፈልገውን ነገር እያደረገልኝ እኔም መውሰልትበት ከሆነ አይደለም እና ተናዶ እንደዛ በንዴት መጉዳት አይደለም መግደል የሚችል ገባሻ? ይሄን ቪዲዮ የምታዩ ከሆነ ልንገርሽ፣ ረፊ እፈሪ። አንቺ የወገብ ቅማል ነሽ። አላየሁትም ባይ ዘ ዌይ ኢንተርቪውን ምንም ላይክ እንደዚህ በቲክቶክ የተቆራረጡትን ነገሮች በስተቀር ሄጄ ሙሉን ዩቲዩብ ላይ አላየሁትም። አይቼ የሚያስፈልጋትን እርዳታ አይተን ምናምን በምን አይነት መልኩ ሰፖርት ልንሰጣት እንደምንችል በእኛው አቅም አይቼ እሱን ነገ ይደርሳል፣ ችግር የለውም ካየሁ በኋላ። እቺን ግን ማደር አልቻልኩም ሳልናገር። እንኳን ወሰለተች፣ እንኳን ሸረመጠች፣ እንኳን ቺት አደረገችበት እንደዛም አድርጋ ቢሆን ማለት ነው የመግደል የመምታት የመስደብ መብት የለውም። ህጋዊ ባለትዳር ሆኑም አልሆኑም ሲጀመር ከ6 ወር በላይ አብራችሁ ከቆያችሁ በህግ ፊት እንደ ባለትዳር ነው የምትታዩት። ማጣ ከሆነ በህግ መጠየቅ ይችላል፣ ሄዶ መክሰስ ይችላል። ካሳ ትክፈለኝ ብሎ መጠየቅ ይችላል። መምታት አይችልም፣ መስደብ አይችልም፣ መግደል አይችልም፣ መቁረጥ ምን ማድረግ አይችልም። ምኑን ነው አይተን የምንፈርደው? ምኑን? በቃ እኮ ጠባሳ አየን። እዚህ ጋር ሊያርዳት የሞከረውን ሆዷን የቀደዳትን ጠባሳ አይተናል። ምንም በምንም አይነት ሚዛን ማለት ነው እንደዚህና እንደዚህ አድርገሽ የምታስቀምጩ ጉዳይ አይደለም። እንደዚህ ቪዲዮ ላይ መታ እንደዚህ ለመናገር ድፍረቱን ያገኘችው በተደጋጋሚ ከአጥቂ ከደፋሪ ከገዳይ ጎን ስትቆሙ ስለምናያችሁ ነው። ትልልቅ ፕላትፎርም ያላችሁ ሴቶች፣ ወንዶች ከደፋሪ ጎን ትቆማላችሁ፣ ከገዳይ ጎን ትቆማላችሁ፣ ከአጥቂ ጎን ትቆማላችሁ። ትንሽ ነገር ነው የምትፈልጉት፣ ትንሽ ምክንያት ነው የምትፈልጉት። ሰጠችው ሀሳብ ጥሩ ሆኖ ሳለ በዚህ ደረጃ እኮ አያስፈልግም ማለት እንደዛም ካደረገች ወሰለታችም ምን ካለችም ጀስት መፋታት የሚባል ነገር አለ። ሚስቱን መተው ይችላል። ኦብቪየስሊ ብዙ ሰዎችም እያደረጉልኝ በዚህ የሚጠምሳ ማለት ነው እንደዚህ አይነት ነገር እና እንደዛ አይነት ሶሉሽን እያለ እዚህ ደረጃ ማስኬዱ እኔ በጣም ገርሞኛል። ልጅቱን እኔ አይደለሁም ያረድኳት፣ ለምን አረድካት፣ ለምን እንደዚህ ያደረካት እያሉ ብዙዎች ላይቭ ላይ ኮሜንት ላይና መስመር ላይ እየሰደቡኝ ያሉ ሰዎች አሉ። እኔ ሴት ልጅን እንኳን እንደዚህ ልገዘግዝ ቀርቶ አፍቅሬ ያውቃለሁና ያፈቀርኳትን ሴት በሙሉ አይኔ ማየት አቅቶኝ እንኳን ንግግሬ ፍቅሬ ከቃላት በላይ ሆኖብኝ አይኖቼ እንባ ያፈሰሱበት ብዙ ጊዜያቶች ነበር። ገባችሁ? ማፈቅራትን ልጅ እንደዚህ ለመንካት እንኳን ልመታት ቀርቶ እንደዚህ ለመንካት እንኳን እጆቼ የተንቀጠቀጡበት ጊዜ ነበር። እንኳን በሴት ልጅ ላይ እንደዚህ ላደርግ ቀርቶ ማለት ነው። ቪዲዮዎቼን ገብታችሁ ማየት ትችላላችሁ። ምክንያቱም እኔ የምመክረው እኔ የማወራው ስለ ፍቅር ነው። ሁልጊዜ የማወራው ስለ እውነተኛ ፍቅር ነው። ሰዎች በፍቅር ህይወታቸው እንደሚበራ፣ ሰዎች በፍቅር ታጋሽ እንደሚሆኑ፣ ሰዎች በፍቅር ወደ ፈጣሪያቸው እንደሚቀርቡ፣ ሰዎች በፍቅር ላፈቀሩት ለፍቅር አጋራቸው እንደሚታመኑ፣ እንደሚገዙ፣ ለዛ ሰው እንደሚኖሩ፣ ያን ሰው እንደማይበጠብጡት፣ ብዙ ነገር ስለዛ ሰው እንደሚደክሙ እንጂ ይሄን አይነቱን ይሄ ሽብር ይሄን አይነቱን ጭካኔ አላስተምርምም። እንደዛ አይነት ስብናም የለኝም። በቃ እኔ እንዳውም ለሴት ልጅ የተለየ ክብር ነው ያለኝ። ሴት ልጅን በጣም ነው ማከብራት፣ በጣም ነው የምወዳት። እህት አለችኝ፣ እናት አለችኝ። ስለዚህ ሁልጊዜ እኔ ከሴቶች ጎን የቆምኩ ወንድ ነኝ። እንዳውም ብዙ ወንዶች ይሰድቡኛል፣ ብዙ ወንዶች ይቃወሙኛል። ምክንያቱም ሀሳባቸውን ስለማልደግፍ በዝሙት አትውደቁ፣ ሴት ወይ እህቴ ወይ ፈጣሪሽን አክብሪ፣ ለፈጣሪሽ ተገዢ፣ ፈጣሪሽ ይበልጥብሻል፣ የማይወድሽ ወንድ አልጋ ቤት ወስዶ አያጋድምሽም በማለት እኔ ብዙ ወንዶች ከኔ በተቃራኒ ነው የቆሙት። እንዳውም የኔ ኦዲየንሶች የኔ ቤተሰቦች ሴቶች ናቸው። ስለዚህ የፎቶ መመሳሰል ነው። ይሄ ልጅ እንግዲህ ከዛ ልጅ ጋር አይ ቲንክ ትንሽ ይመሳሰላል፣ ፊዚካሊ ፊታቸው ትንሽ ይመሳሰላል። ከመመሳሰል አንፃር ብቻም አይደለም። አንድ ቪዲዮ ነበር፣ ያንን ቪዲዮ ቆራርጦ ሶሻል ሚዲያ ላይ ተለቆ ከዛም በኋላ እንዴት እንደዚህ ታደርጋለህ ተብሎ በሱ ላይ ዛቻ ምናምን እና ስልኮች ምናምን እንኳን ሲሉበት የነበሩት ማለት ነው። እስኪ ያን ቪዲዮ ደግሞ ላሳያችሁ። 5 ዓመት ፍቅሬ በኔ ላይ ረገዘች። ታሪኩ እንዲህ ነው። በጣም የምወዳት በጣም የማፈቅራት የ5 ዓመት ፍቅሬ ከዕለታት አንድ ቀን አብረን ቁጭ ብለን ሳለ አስመለሳት። እናም እርጉዝ ነኝ አለች።
እኔም በጣም ደስ ብሎኝ ለእናቴ ለሁሉ ቤተሰቤ ተናገርኩ። ከዕለታት አንድ ቀን ደውላ በርገርና ቴሜር አማረኝ ብላ ይዣላት ሲሄድ እግሬ ላይ ተደፍታ አለቀሰች። እናም ይቅርታ፣ ይህ ልጅ ያንተ አይደለም፣ ይህ ልጅ የሌላ ሰው አለች። እኔም የ5 ዓመት ፍቅሬ በጣም የምወዳት ፍቅረኛ ይህንን ታደርጋለች ብዬ ባለመጠበቄ በጣም ስለምወዳት ልጁ የሌላ ወንድ ቢሆንም ይቅርታ አድርግልሻለሁ፣ ችግር የለውም ከኔ ጋር ትሆኛለሽ ብዬ ተቀበልኳት። ነገር ግን በሌላኛው ቀን ስልኬን ብሎክ አደረገች። በጣም ተጨነቅኩ፣ ተረበሽኩ። በጣም ነው የምወዳት፣ በጣም ነው የማፈቅራት። እናም የሆነ ቀን የሆነው ሁሉ ነገረችኝ። ከዛም ይቅርታ ጠየቀችኝ። እኔም ይቅርታ አድርጌላት ልጁ የሱ ባይሆንም የሌላ ወንድ ቢሆንም ልጁንም እሷንም አብሮ እንደሚቀበል በግልጽ ነገራት። እናም እንቁላል አምሮኛል ስትለው እንቁላሉን ይዞ ሲሄድ ብሎክ አደረገች። ከዛም በኋላ ስልኩን አታነሳ። ስልኩም እንደዚህ አይነት ወንዶችም አሉ። እንግዲህ ባይዘዌ ይህንን ታሪክ የመጀመሪያውን ፓርት ቆርጠው ወስደው ሶሻል ሚዲያ ላይ አፕሎድ አድርገው የሱ ታሪክ እንደሆነ አድርገው ይሄንን ስላደረገች ነው እንደዚህ ስላደረገች ነው ስለከዳችኝ ነው እንደዛ ያደረኩት ያለ አስመስለው በመልቀቅ አንተን እንደዛ ያደረከው እንዴት እንደዛ ታደርጋለህ በሚል ሶሻል ሚዲያ ላይ ይሄንን ልጅ ስድብና ዛቻ ምናምን ማስፈራራት እንደዛ አይነት ሀሳቦች ሲሰራጩበት እንደነበረ ልጁ አውርቶ እሱ አለመሆኑንም አሁን ላይ አናውንስ አድርጓል ሶሻል ሚዲያው ላይ። ባይዘዌ ደስ የሚለው የዚህች እህታችን ጉዳይ ለህግ ቀርቦ በህግ እጅ ነው ያለው አሁን ላይ። እንግዲህ ቅድም እንዳሰማችሁ ሁላ የአዲስ አበባ ፖሊስ ይዞ ለክልሉ ፖሊስ አስረክቧል። እንግዲህ እንደዚህ አይነት ተግባራት ላይ የሚሰማሩ ሰዎች ልቦና ይስጣቸው። አንድ ሁለት ደግሞ ህግም ስራውን ሊሰራ ይገባል። እንደዚህ አይነት ጉዳዮች ላይ ኢምፕሊመንት የሚደረግ ህግ ጠንከር ያለ መሆን አለበት ብዬ አስባለሁ። ለምሳሌ ልጁ የተፈረደበት እሱ በሌለበት ቢሆንም 8 ዓመት የተፈረደበት ተብሏል። ግን 8 ዓመት አይ ቲንክ ይሄ ተግባር ከመግደል በፍጹም አይተናነስም። 8 ዓመት ግን እኔ እንጃ ብቻ በቂ ነው ብዬ አላስብም። እስኪ የራሳችሁን ሀሳብ ደግሞ ኮሜንቶችን አስቀምጡልኝ። እንደዚህ አይነት ጉዳዮች ላይ የሚሰራ ጠንካራ ቢሆን ኖሮ ብዙ ሰዎች ይሄን ነገር ለማድረግ አትሊስት ትንሽ እንኳን ቢሆን ራሳቸውን ይገዛሉ። ከእንደዚህ አይነት ነገር የሚጠበቃሉ ህሊና እንኳን ባይገዛቸው ማለት ነው። አቶል የዛሬው ቪዲዮአችን ይሄንን ይመስል ነበር። ቪዲዮውን እስካሁን ላይክ ሳታደርጉት ስትመለከቱት ከነበረ የላይክ ምልክቷን ጫን ማድረግ በፍጹም እንዳትረሱ። አዳዲስ ከሆናችሁ ሰብስክራይብ ማድረጉን በፍጹም እንዳትዘነጉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደግሞ መልካም ቆይታ ተመኘው። ፒስ አውት።